አጠር ያለ ጊዜ ነው እግዚአብሔር ቃል የሚያካፍላችሁ። መጨረሻ ደግሞ የበረከት ጸሎት አጠር አድርጌ እጸልይላችኋለሁ። እግዚአብሔር ይመስገን። እስቲ ሁላችሁ መጽሐፍ ቅዱሳችሁን ትንቢተ ኢሳይያስ ምዕራፍ 45 ላይ ያለው ቃል ነው ዛሬ እግዚአብሔር የሰጠኝ መልእክት። ይሄ መልእክት ጌታ ጠዋት ማለዳ ላይ ከአንድ ወር በፊት ጠዋት ማለዳ ላይ የጸለይኩ እያለሁ የሰጠኝ መልእክት ነው። ይሄ መልእክት በጣም ጠንካራ የሆነውን መልእክት እግዚአብሔር ሰጥቶኛል እና ብዙ ሀሳቦች ተዘጋጅቼ ነበረ። ግን ትናንትና ማታ እዚህ ሌሊት እስከ 6 ሰዓት እስከ 5 ሰዓት እዚህ ጸሎት ነበረ። ሌሊት እየጸለይን ነበረ ከአገልጋዮች ጋር ሆነን እና ጌታ ግን ልቤ ላይ ሲመሰክር ይህን ክፍል ለማገልገል ዛሬ ተዘጋጅቻለሁ። በዚህ ክፍል ሲያገለግለው ልክ እግዚአብሔር በየጊዜ ይናገረናል። ሁሉ ጊዜ እግዚአብሔር ይናገር። እግዚአብሔርን ጠብቀን ነው የምንወስድ። እግዚአብሔርን ጠብቆ የመጣ ሰው አለ እዚህ ቦታ? ማንን ጠብቃችሁ ነው የምትወጡት ወገኖች? እስቲ እግዚአብሔርን ጠብቄ ነው የምትወጡት። እግዚአብሔር በቃሉ ነው የሚናገረን፣ የሚያጽናናን፣ የሚመክረን፣ የሚገስጸን። እግዚአብሔር በእግዚአብሔር ቃል ውስጥ ምክር አለ፣ ግሳጼን፣ መጽናናትን፣ መበረታታትን አለ። ስለዚህ እግዚአብሔር ቃል ይመክራል። ስለዚህ በዚሁ ላይ እግዚአብሔር በዚህ ውስጥ ሲመክራችሁ ተመክሩ፣ ሲገስጻችሁ ተገስጣችሁ ተመልሱ። እግዚአብሔር ደግሞ ሲያጽናችሁ ተጽናኑ። ይህን የሞላውን እግዚአብሔር ቃል ሀሳብ ነው የምንካፈለው። የሚያገለግለን እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ሲያናግረን ደግሞ አብረን እንካፈላለን። እግዚአብሔር የተባረከ ይሁን። ከቁጥር 1 ጀምሮ ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 1 እስከ 3 ያለውን ክፍል አነባለሁ። ከዛ በኋላ የሚያገለግልበትን እነግራችኋለሁ። እንደዚህ ይላል። እግዚአብሔር ለቀባሁት አሕዛብን በፊቱ አስገዛ ዘንድ የነገሥታትን ወገብ ይፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን ደግሞ ፊቱ ከፍት ዘንድ ቀኝ እጁን ለያዙት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱን ደጅ እሰብረዋለሁ፣ የብረቱን መወርወሪያ እቆርጣለሁ። በስሜም የሚጠራ የእስራኤል አምላክ እግዚአብሔር እኔ እንደሆነው ታውቁ ዘንድ በጨለማ የነበረው መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ ይላል። አሜን። እንዲህ በምን ሀሳብ ነው እግዚአብሔር ቃል የምናገረው? የቅባቱ ኃይል የሚከፍታቸው በሮችን እንነሳለን። እግዚአብሔር ቃል የምንካፍለው ምን ብያለሁ? የቅባቱ ኃይል የሚከፍታቸው በሮች ይከፈታሉ። ኧረ አንድ አማኝ ያለ ሲወይ ላይ እስቲ በሮች ይከፈታሉ ሲባል አሜን ይባላል። ምንድነው የሚከፍተው? የቅባቱ ኃይል ምን ይከፍታል? በሮች ወልስቲ ያውላችሁ እግዚአብሔር በትይዩአችሁ በሮችን ይከፍታችኋል። አንደኛ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት ምዕራፍ 2 አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እንደዚህ ቃል አለ። እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ ይላል። እናንተ ከቅዱሱ ቅባት ምን አድርጋችኋል? ተቀብላችኋል፣ ሁሉንም ታውቃላችሁ። ወረድ ብሎ ቁጥር 20 ምዕራፍ 2 ቁጥር 17 ደግሞ እንደዚህ ይላል፣ እናንተስ በእርሱ የተቀበላችሁት ቅባት በእናንተ ይኖራልና ማንም ሊያስተምራችሁ አያስፈልግም። ነገር ግን የእሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተ እንደተማራችሁ በእርሱ ኑሩ ይላል እግዚአብሔር ቃል። ከቅዱሱ ቅባት ተቀብላችኋልና እናንተ ሁሉን ታውቃላችሁ። በሮች እንዴት ነው የሚከፈቱ ባላችሁ? በውስጣችን የተቀበልነው የእግዚአብሔር ቅዱስ ቅባት ስላለ ያ ቅዱሱ ቅባት በሮቹን ይከፍተዋል። አሜን ነው ወይ? እስቲ በሮች በሉ እስቲ ሃሌሉያ። ቅዱሱ ቅባት እስቲ ቅዱሱ ቅባት በሉ እስቲ በሉ እስቲ ቅዱሱ ቅባት ምን ያደርገዋል? በሮቹን ይከፍታል። ሰው አይከፍተው፣ ባለስልጣን መክፈት የማይችለው ሰማይ ምድር ያልቻለውን ለአንድም ለመጨረሻ
የተሸራሸብን ግንድ አድርጎ የከፈተው የናዝሬቱ ኢየሱስ ዛሬ በሮችን ይከፍታል። አሜን። እግዚአብሔር የተባረከ ይሁን። ወደ መልእክት ሀሳብ ሲገባ በዚህ ከዚህ ኢሳይያስ መጽሐፍ ስንመለከት ጥቂት ስለ ኢሳይያስ መጽሐፍ ልናገር እፈልጋለሁ። የኢሳይያስ መጽሐፍ 66 ምዕራፎች ያለው መጽሐፍ ሲሆን በብሉይ ኪዳን ከነበሩት ነቢያቶች 17 ነቢያቶች አሉ። ከነዛ የመጀመሪያ መጽሐፍ ነው ወይም የመጀመሪያ ነቢይ ነው ኢሳይያስ ማለት ነው። የመጀመሪያ ነው። 5 ታላላቅ ነቢያት የሚባሉ ሜጀር የሚባሉ ማለት ነው። ሌላ ደግሞ 12 ትናንሽ ነቢያት የሚባሉ መጽሐፍት አሉ። ከትላላቆቹ የመጀመሪያ 66 ምዕራፍ ያለው መጽሐፍ መሆኑ መጽሐፉ ራሱ ትልቅ እንደሆነ የሚገልጥ ሀሳብ ነው። በጣም የሚገርም ነው። በብሉይ ኪዳን ካሉት መጽሐፍቶች ትልቁ ምዕራፍ ያለው በጣም ደግሞ በአጻጻፉ ለየት ያለ መጽሐፍ ነው። የትንቢተ ኢሳይያስ መጽሐፍ ማለት ነው። ይህ መጽሐፍን በሁለት ነው ከፍለን የምናየው። እሱም ከምዕራፍ 1 እስከ ምዕራፍ 39 ኢሳይያስ 2 መልእክት ነው ያቀረበው። አንደኛ የፍርድ፣ ሁለተኛ የመጽናናት መልእክት ነው ያቀረበው። የፍርድና የመጽናናት ነቢይ ተብሎ ነው የሚታወቀው ኢሳይያስ። ከ1 እስከ 39 ስለ እስራኤል ልጅ ስለ ሕዝቡ ምን ነበር ስናገር የነበረው? ስለ ፍርድ ይናገር ነበር። ኢሳይያስ ራሱ የተወለደው በኢየሩሳሌም ዋና በእስራኤል ከተማ ላይ ነው የተወለደው። እዛ ተወልዶ ያደገ የተማረ በጣም ምሁር ከነገሥታት ቤት የሆነ ሰው ነው ኢሳይያስ። ሌላ ደግሞ በጣም የሚገርመው ነገር ብቻውን ቤት ሰርቶ ብቻውን ከየትኛውም ነቢያት ጋር ሳይገናኝ ብቻውን ነው ያገለገለ ሰው ነው ኢሳይያስ። ይህ ኢሳይያስ ስለ እስራኤል ልጆች የመጀመሪያ ያቀረበላቸው የፍርድ መልእክት ነው። ምዕራፍ 1 ላይ እንዲህ ጥቂት ጊዜ የፍርድ መልእክት እንዴት ተናገረ ካላችሁ እንደዚህ ይላቸዋል። ምዕራፍ 1 ቁጥር 2 ላይ እንደዚህ ብሎ ይጀምራል። ከላይ ያለው የኢየሱስ ታሪክ ከተናገረ በኋላ እንደዚህ ብሎ ይናገራል። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አለች። ልጆችን ወለዱ አሳደጉ፣ እነሱ አመጹብኝ። በሬ የገዢውን አህያውን የጌታውን ቃል አወቀ። እስራኤል ግን አላወቀም፣ ሕዝቡም አላስተዋለም። ኃጢአተኛ መንገድና በደል የተሞላ ሕዝብ፣ የክፉዎችን ዘር፣ ርኩሰትን የምትወዱት የምታደርጉት ልጆች ሆይ ወዮላችሁ! እግዚአብሔርን ትተዋልና የእስራኤልን ቅዱስ አቃለዋልና ወደ ኃጢአታቸውም እየሄዱ ትተዋልና ይላል። ተለይቷል። በቃ እነዚህ ሰዎች እየተናገረ ምንድነው የሚላቸው? ሰማያት ስሙ፣ ምድር ወይ አድምጪ። ልጆችን ወለዱ አሳደጉ። እግዚአብሔር በአፉ ነቢይ ማለት እንግዲህ ከእግዚአብሔር አፍ የተቀበለውን ነው ለሕዝብ የሚያስተላልፈው። እግዚአብሔር ምን ይላቸዋል? ልጆችን ወለዱ አሳደጉ። ካደጉ በኋላ ነገር ግን ምን ሆኑ? ልጆቹ አመፀኞች ሆኑ ይላል። አመፀኞች። እዚህ ቦታ ላይ ብዙ ሰዎች ያላችሁ ልጆችን ወልዳችሁ አሳድጋችሁ ለወግ ለማይረግ ለትልቅ ነገር እየጠበቃችሁ ያንን አልታዘዝም ብል እምብል ምን አይነት ስሜት እንደሚሰማችሁ አስቡ፣ አስተውሉ። እግዚአብሔር ልክ ወለድኳት አሳደግኳቸው፣ ነገር ግን አመፀኞች ሆኑ፣ ስለዚህ ሰማያት ስሙ እያለ ቅዱሱ የእስራኤልን ኃያል እግዚአብሔር እናርዋሉ ቲቷል ወደ ኋላ እየሄዱ ርኩሰትንና ኃጢአትን እያደረጉ አመፀኞች ሆኖ ተገለጡ። ስለዚህ ወዮላቸው ናል ፍርድ ነው የሚናገራቸው። ወደ ታች ወደ ድረስ ስንመለከት ወደ ታች ወደ ድረስ ቁጥር 9 እንደዚህ ይላል። የሰራዊት ጌታ እግዚአብሔር ዘርን ያስቀረንን ባስቀረን ኑሮ እንደ ሶዶም በሆንን እንደ ገሞራም በሆንን ነበር ይላል። እግዚአብሔር ዘርን ባያስቀራ ኑሮ ሶዶምና ገሞራ ምን ታውቃላችሁ ናችሁ? ሶዶምና ገሞራ በፍርድ እግዚአብሔር ምን ያደረጋቸው? ከላይ የእሳት ዲን ነው ከላይ ያዘነባቸው፣ አጠፋቸው።
ነገር ግን እግዚአብሔር ቅሬታዎችን ደግሞ ከሰባከል ባያስቀር ሎጥና ሎጥ ቤተሰብ ባያስቀር ኖሮ ያ ቅሬታ ባይቆር ኖሮ እንዲሁ ጠፍተን ነበር ይላል። ይህን እንዲናገርበት ያደረገበት ነው። ህዝቡ እግዚአብሔርን ትቶ ቅዱሱን እግዚአብሔርን ትቶ ወደ ማይረባው መንገድና አቅጣጫ ሄዶ ነበረ። የእስራኤል ልጆች ሲቶ ነበረ። የጠራው እግዚአብሔር ያከበረው እግዚአብሔር እራሱ መጥቶ ያወጣው ህዝብ እግዚአብሔርን ትቶ ሄዱ። ምን ያህል ከባድ ነው! ከእግዚአብሔር ተለይቶ ሰው መኖር እንዴት ያለው ነገር እንደሆነ አስቡ፣ እናስተውሉ። ይሄን ይግራል። እሱ ብቻ አይደለም። ቁጥር 15 ላይ ወረድ ብሎናል። እጆቻቸውን ወደ ላይ ወደ እኔ ብትዘረጉ ዓይኔን ከእኔ ከእናንተ እናደርጋለሁ ይሰውራለሁ። ልመናችሁን ብታበዙ አልሰማችሁም። ጆሮአችሁን እጆቻችሁ ደም ተሞልቷል። እጆቻችሁ ደም ተሞልቷል። ይሄ ከላይ ምንድን ነው የምናገረው? ስለ መስዋዕታቸው ስለ ቁርባናቸው ነው የተናገራለ። እጆቻችሁ ታነሳላችሁ፣ ግን እኔ ምን አላላችሁም? አልቀበላችሁም። ብዙ ትጸልያላችሁ፣ ግን አልሰማችሁም። ይልቁንም ከእናንተ ፊቱን እሰውራለሁ ያለው እግዚአብሔር ፊቱን አይሰውርብን ወገኖች። እስቲ እግዚአብሔር ፊቱን አይሰውርብን በሉት። በልባችሁ ላይ ያለው ምን ያህል ከባድ ነው ወገኖች! እግዚአብሔር ፊቱን ሲሰውር ሰዎች አንዳንድ ጊዜ ምን ያደርጋሉ? ልጄ ሁለተኛ ልጄ ወንድ ልጅ ነው እና አንዳንድ ጊዜ ሲያጠፋ ምን አደርገዋለሁ? እያወቅ ፊቴን አቀብጥበታል እና ዘውር ሲለው ያ በቃ ይሄ ፊቱን እንዲቀበለው እንዲያየው ማድረገው ነገር የለው። እየዞረ የሆነ የሚነካና ወይም እያወቀ መጥቶ ግን እንትን አድርጎ ብዙ ነገሮችን ያደርጋል። እንዲያየው ፈልጎ ማለት ነው። ያው ፊቱን ከልክያለዋ። ትልቁ ቅጣት እሱ ነው። ከዛ በኋላ መጥቶ ምንኛል ዞሮ ሲያቅተው ዳዴ ብሎ አንገቴ መጥቶ ሲተመጠመው ሶሪ ትችልሃሉናል። ፊቱን አይሰውርም። አንድ ጊዜ ዳዊት ለልጁ ለአብሶሎም ምን አደረገው? ኮብልሎ አይ ልጅ እኮ አንድ እንደዚህ ሆኗል ብሎ እንደነበሩትና ለምኑት ሽማግሌዎች። ከዛ ልጁ ይምጣል፣ ግን ፊቴን ምን ያደርግ ማለት ፊቴን አያይም ማለት ፊቴን ግን አያይም። ይምጣ ግን ምን ያደርግ ፊቴን አያይም አለና ለልጁ በጣም ከባድ ነገር ቢሆን ነበረ። የዳዊትን ፊት አለማየት ነው ወገኖች። እግዚአብሔር ፊቱን ሲከለክል እንዴት ነው? በጣም ከባድ ነው። ፊቱን አይከለክላችሁ። እግዚአብሔር ፊቱን አይከለክል ወንድም፣ ፊቱን አይከለክላችሁ። ምን ብለው ትበሉት እስቲ? እግዚአብሔር ፊቱን አይከለክል ይበሉ እስቲ። እግዚአብሔር የፊቱን ብርሃን ወደ እናንተ ያብራ። ያውላችሁ ሙሴ እኮ ሲባል እግዚአብሔር የእስራኤል ልጆች እንደዚህ ባርከናል። እግዚአብሔር ይባርክ ይጠብቅ፣ ፊቱንም ወደ አንተ ምን ያርጋል? ያንሳ። ፊቱን ወደ አንተ ያንሳል ነው የሚባለው። እጆቻችሁን ዘርጉ እስቲ እንዲባርካችሁ በጌታ በኢየሱስ እግዚአብሔር የፊቱን ብርሃን ወደ እናንተ ያንሳ። ወደ ቤታችሁ ወደ ትዳራችሁ እግዚአብሔር ፊቱን ያንሳ። ፊቱን ያንሳ ነው ተናገረ። ፊቱን እግዚአብሔር ሰው ቀላል አይደለም ወገኖች፣ ከባድ ነው። የሁሉም እጅ ምክንያት ለምን ነው እግዚአብሔር ፊቱን የወረሰ ሰው ባላችሁ? የሁሉም እጅ በምን ተከታይቷል? ከደም ጋር ሁሉም ደም አለው በእጁ ላይ ደም አለው። ደም የሌለው ሁሉም ላይ እጁ ላይ አለ ደም። ስለዚህ ምን አለው እግዚአብሔር? ታጠቡ፣ ነጽታችሁ አንጹ፣ የሥራችሁን ክፋት ከፊት አስወግዱ። ቁጥር 16 ላይ አምኑት ምን ይላል? ታጠቡ፣ ሰውነታችሁን አንጹ፣ የሠራችሁን ክፉ ሥራ ከፊት አስወግዱ። ክፉ ማድረግን ተዉ፣ መልካምን መስራትን ተማሩ፣ ፍርድንም ፈልጉ፣ የተገፋውን አድኑ፣ ለድሃ አዳጉ፣ ፍርድን ስለ መበለቱም ደግሞ ተሟገቱ እያለ የሚያመር እዛው ከተማ ላይ የሚገርማችሁ ነገር ድሃ አዳጉ፣ መበለቶች፣ የተገፉ ሰዎች ብዙ ነበሩ። እዛች ከተማ ላይ የማይሰሙ ፍርድ የማይሰጣቸው አለቆቻቸው ጉበኞች የነበሩ ነበረ። ለዚህ በጣም አስጨናቂ የሆነ ነገር አለ። በእጃቸው በሁሉ ደግሞ ደም አለ። እንዲነጹ
ይናገራል። ልጆቻችሁ ታጠቡ፣ ከክፉ ስራዎቻችሁ ተመለሱ። ዛሬ ለዚህ ጉባኤ እንደዚህ አይነት መልእክት አለ። ከክፉ ስራዎቻችሁ ተመለሱ፣ መልካም አድርጉት። ክፉ ከምታደርጉ፣ ክፉ ከምታስቡበት በወንድማችሁ ላይ፣ በአገልጋይ ላይ፣ እርስ በርስ ላይ፣ በከተማ በስራ መስክ ይሁን፣ በትምህርት ቤት ይሁን የሚባቸው ነገሮች ካለ እሱ መጨረሻው ውድቀትን ያመጣል፣ መልካም ነገር ያመጣል። ስለዚህ እግዚአብሔር በነቢዩ በኩል ተናገረ። የሚቀጥለው ውስጥ ቁጥር 21 እንደዚህ ይላል፣ ፍርድም ምን ብሏል? ወልቶበት የነበረው የታመነችው ከተማ እንዴት ጋለሞታ ሆነች። በጣም ይገርማል። ፍርድ ወልቶበት የነበረው የታመነችው ከተማ ምን ሆነች? እንዴት ጋለሞታ ሆነች። ጽድቅ አድሮባት ነበር፣ አሁን ግን ምን ሆናል? ገዳዮች አሉባት። ብርሽ ደግሞ ወደ ቤት ወደ ተቀየረ ወደ ዝገት ተለወጠ። የወለድሽን ደግሞ ከውሃ ጋር ተደባለቀ። አለቆችሽም አመፀኞች፣ የሌቦችም ባልንጀሮች ሆኑ። ጉቦ የሚወዱ ዋጋ ለማግኘት የሚሮጡ ለድሃ አጋሙ አይፈርዱም። የመበለቱን መጉት ምን ያደርጋሉ? ወደ እነሱ አይደርሱም። ስለዚህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቻችሁ ተቆጣሁ፣ ቁጣ ይፈጽማለሁ፣ የሚቋቋመኝም ምን ያደርጋለሁ? ይበቀላለሁ። የሚቋቋመኝ ይበቀላል። አይታቸው ጉቦኞች ነበሩ። አለቆቻቸው ጉቦኞች ናቸው። በብዙ አቅጣጫ ለድሃ አዳሙ የሚገፉ። ዛሬስ እንዴት ነው? የእናንተስ መስሪያ ቤት እንዴት ነው? የእናንተስ ቢሮ እንዴት ነው? የእናንተስ አገልግሎት መስራችሁ እንዴት ነው? ቤተክርስቲያንስ እንዴት ናት? የክርስቶስ ቤተክርስቲያን የክርስቶስ የደሙ ውጤት የሆነችው ቤተክርስቲያን ውስጥ አለ ወይስ የለም? እንመልከት። የምትኖሩባት ከተማስ እንዴት ነው? ዳኞቻችሁ አለቆቻችሁ ምን እያደረጉ ነው? ምን ነው እየሰሩ ያሉ? ለድሃ አዳሙ የሚፈርዱ ትክክለኛ ፍርድ የሚሰጡ ናቸው ወይ? ይህንን እናስቡ እፈልገዋለሁ። በዚህ ውስጥ በየትኛው መስሪያ ቤት ውስጥ የምትሰሩት እግዚአብሔር በትልቅ ቦታ ላይ ያስቀመጣችሁት ያ ወንበር እና በእናንተ ፈቃድና በእናንተ እቅድ የተሰጠ አይደለም። ልዑል ግን አስቀድሞ ስላዘዛችሁ ነው። እንዳትረሱ። ትምህርት የቆጠርከው ትምህርት አይደለም። ትምህርት የቆጠርከው አይደለም። የተማርከው ትምህርት ያወረቀት አይደለም ያስቀመጠ የሰማይ አምላክ እንደሆነ እንዳትረሳው። እስቲ በቅርባችሁ ላይ ያለው ሰው እንዲበሉት የተቀመጥክበት ስፍራ በሉት። አንተ አይደለም አንተ እግዚአብሔር ነው ያስቀመጠ በሉት። ከራስ የሆነ እንዳልሆነ በደንብ ይወቅ በሉት። የሰማይ አምላክ ያያል በሉት። ሰው ላይ ያው ይችላል፣ እግዚአብሔር ግን ምን ያደርጋል? እስቲ እግዚአብሔር ያያል በሉት። በሚያይ አምላክ ፊት ነው ያለው። ስለዚህ እግዚአብሔር ይቀጣል። እኔ ይቀጣል። ማንም ሊቋቋመኝ አንቺን ማለት በቀል ነው አለ እግዚአብሔር ነው። ይበቀላችኋል እያለ ነው የተናገረ። ተጠንቀቁ ወገኖች። ያውላችሁ በግንቦና በተለያዩ መቅጣጫ የሚያገኙ ሰዎችን ገንዘባቸው እግዚአብሔር ወደ ዝገት መቀየር አትበላትን፣ ወደ ልጆች ያደርስን። አንተ ዛሬ ሊመስል ይችላል ወፍራም እንጀራ ልትበላ ትችላለህ። ነገ ግን ቤት ነቀስ በላል። እዚህ ጋር ዝገት የሚለው ነገር በጣም ቀላል ነገር። ዝገት ወርድስ አረ በሏ አብራችሁ እየተባበራችሁ ነው እንዴ? አትተባበሩ እንጂ ያልተባበረ ወርድስ ግን ሆናችሁ ትታረቁት። ያው ነገ ነው የሚሄደው ችግር የለም። ግን እግዚአብሔር የሰጠኝን ነገር ከመናገር ወደ ያላለ እንደዚህ ነው ነው። ከዛ እሺ እጆቼን ባንቺ ላይ አመጣለሁ፣ ዝገትሽን በጣም ምን አደርጋለሁ? አነጻለሁ፣ ቆርቆሮሽ ሁሉ አስወግዳለሁ። ፈርዖኖችሽ ደግሞ እንደ ቀድሞ አማካሪዎችሽም እንደ መጀመሪያ ጊዜ መልሼ አስነሳለሁ። ከዛም በኋላ በጽድቅ ከተማ የታመነች ከተማ ተብለሽ ትጠሪያለሽ። ጽዮን በፍርድ ከእርሷም የሚመለሱ በጽድቅ ይድናሉ ይላል። ምን ሲሆን ሲመለሱ ክፋታቸው አመፃቸው ሲመለሱ እግዚአብሔር ዝገትሽን አጠራለሁ አለ። ሃሌሉያ! እስቲ እግዚአብሔር ያጠራል ወልስ እስቲ እግዚአብሔር ቤቱን ያጠራል ወልስ እስቲ በደንብ ያጠራል ወልስ ቆርቆሮሽ ከታቸዋል። ጌታ ያለበት ነገር ቆርቆሮ ነው ወይስ ቆርቆሮ ወልስ? እዚህ ጋር አንድ ምሳሌ መሰለኝ ይላል። ያ በርሜላቸው በርሜል ምን ነው አላችሁ? ውሃ ሲጎረና ባዶ ሰው ሁለቱም ይጉነው
ውሃ ሞልቶ ስለሆነ ምን ይሆናል? ስትነኩት አትንኩኝ ነው ብለው አትንኩኝ አለው ሙሉኝ ሙሉ ግን ከሌላ ሀሳብ ምንድን ነው የሚሆነው? በቃ ትንሽ ነገርዘችን ዝም ብሎ ነው የሚጮኸው። ባልሆነ አትመላለሱ። ጌታ የሌለ ነገር መገኘቱ ህልውና የሌለ ነገር ባልሆነ ለጥቂት ሊመግን ይመስል ይችላል። ኃጢአተኞች ከኃጢአታችሁ ተመለሱ። የእግዚአብሔር ክብር ያለበት ከተማ ምን ሆነች? ግልሙትና ገባባት። ኃጢአት፣ አመንዛሪዎች፣ ሴሰኞች፣ ዝሙት ሰሪዎች ገቡ። እዛ ገቡባት ገቡ። እዛ ያቺ ከተማ እግዚአብሔር ቅድስት የምትባል ናት። ዛሬ ቤተክርስቲያን ልክ እንደዚሁ እግዚአብሔር ከላይ ሲያያት የተቀደሰች ከተማ የሚለው ቤተክርስቲያን ነው። ቤተክርስቲያን ውስጥ ዝሙት መግባት የለበትም። ግልሙትና መግባት የለበትም። ኃጢአተኝነት፣ ጉቦኝነት፣ ፖለቲካ መግባት የለበትም። በዛይና ባህል መግባት የለበትም። ቤተክርስቲያን የክርስቶስ የደም ውጤት ናት። እቺ ቤተክርስቲያን መጥናት አለባት። ኢየሱስ ክርስቶስ ጌታ። ክብር ለኢየሱስ ይሁን። ሁለተኛ ያስተላልፈው የመጽናናት ማግኘት ነው። ምዕራፍ 41 ላይ የመጀመሪያው ከ1 እስከ 39 ያለው ምን ብያቸው ነው? የፍርድ መልእክት ነው ያስተላልፈው። ከ40 እስከ 66 ደግሞ ያጽናናቸዋል። ይሄን ህዝብ ካቀለባቸው በኋላ ያጽናናቸዋል። ምን ይላቸዋል? አጽናኑ ህዝቤን። እሺ ህዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገር፣ የተቀጠረችባትን ወራት እንደተፈጸመ ኃጢአቷ እንደተሰራየ ከእግዚአብሔር እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለችው ወደ እርሷ ጮህ እያለ ይናገራል። ስለ ልቧ ነው የምናገሩ። አጽናና፣ ያ የኃጢአትሽ ዘመን የበደልሽ ዘመን ብሏልና ተፈጽሟል። ስለዚህ ሂድና ለእስራኤል ልብ ተናገር፣ ለኢየሩሳሌም ልብ ተናገር። ዛሬ እግዚአብሔር ልባችን ይናገር። እግዚአብሔር ልብ ነው እየተናገረ ያለው። እዚህ በልባችሁ ላይ ያለው አይዞህ ተጽናና በሉት። እግዚአብሔር ካንተ ጋር ነው በሉት። እግዚአብሔር ካንተ ጋር ነው። ሊያድን እግዚአብሔር ካንተ ጋር ነው። ሊባርክ እግዚአብሔር ካንተ ጋር ነው። በር ሊከፍትልህ እግዚአብሔር ካንተ ጋር ነው። መለየት ካለበት ነገር ግን ምኑን ተለይ። ስትለዩ እግዚአብሔር ከእናንተ ጋር ነው። በልባችሁ የሚሰኝ መልእክት ይሄ ነው። እግዚአብሔር ከእናንተ ጋር ነው። ከአንድ ሰው ጮክ ብሎ አሜን ይበለኝ። ሃሌሉያ! ኢየሱስ ጌታ ነው። ስለ መጽሐፍ ይዘት ነገሮችን ልናገር። በጣም ኢሳይያስ ክፍል ሰጥቶ ነበር። መጀመሪያ ሲያገለግል ነበር። በነቢያቱ መካከል በጣም የተገረመ ነው። ከዛ በጣም ይህን መጽሐፍ ጽፍ መጽሐፉን ያስቀመጠበትን መንገድ የመጽሐፍ ቅዱስ ሞራል ወይም ለቋን በጣም ነው ቴዎሎጂያንስ በጣም ነው ግንደልቁ አጻጻፉን የመጽሐፉ አቀማመጥ በጣም ያደርጉታል። በጣም ያደርጉታል። በግስ አንደኛ የሚያደርጉት ምክንያት ምንድነው? የጻፋቸው ቃላት የበለጸጉ ጽሑፎቹ፣ ግጥሞቹ፣ የአጻጻፍ መንገዱ በጣም ነው የሚወዱት። በዚህ በ66ቱ መጽሐፍ ያሉ የጽሑፍ ይዘቱ በጣም የሚደነቅ መልእክት ነው የተቀመጡ። በጣም የሚደነቅ መልእክት ስለተቀመጠ በጣም ያደርጉታል። ሁለተኛ መልእክቶቹ የመልእክቱ አደረጃጀቱ ጥሩ በሆነ መንገድ መልእክቱን በማስተላለፍ መጽሐፉን በደንብ የተደራጀ አንድነት ያለው ትልቅ ስራ ትኩረት አድርጎ ስለሰራ በጣም ያደርጉታል። በጣም ነው ያደርጉት። አደረጃጀቱ የመጽሐፍ እያንዳንዱ ክፍል ልክ አንድ ምዕራፍ ውስጥ ያሉ አንቀጾቹ ራሱ የበለጸጉ ቃላቶች ናቸው የቀመጡ። ስለዚህ በጣም ነው ምሁራኑ ያደርጉት። ሶስተኛው በብሉይ ኪዳን ካሉ ጽሑፎች ሁሉ ጠንካራ መጽሐፍ ነው። እሱ ብቻ አይደለም። ኢሳይያስ የብሉይ ኪዳን ወንጌላዊ ነቢይ ነው። ወንጌላዊ የሚባለው ስለ ክርስቶስ የሚመሰክርና ስለ ምስራች ወንጌል የሚናገር፣ ስለ ክርስቶስ መምጫ፣ ስለ ክርስቶስ መሞት የሚናገር ነው። ሐዋርያው ማነው? ነቢዩ ኢሳይያስ ሶስት ነገር አድርጓል። ሰብኳል። ሰባኪ ነው። ኢየሱስ ገና ሳይወለድ በፊት ድንግል ትጸንሳለች ወንድ ልጅንም ትወልዳለች ብሎ አስቀድሞ ስለ ኢየሱስ ያበሰረው ነቢይ። ስለዚህ ወንጌላዊ ነው። በብሉይ ኪዳን ነው ወንጌላዊ ነው። ሌላው ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት በእንጨት መስቀል ላይ
በሰማይና በምድር መካከል ተሰቅሎ ተንከራቶ እንደሚሞት አስቀድሞ ትንቢት ተናግሮ ነበር። ምን ብሎ ነበር የተናገረው? እሱ ስለ ኃጢአታችን ተሸከመ፣ ደዌያችንን ተሸከመ እያለ ይናገር። በተለሰንዱ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሻለቆቹ ፊት ዝም እንደሚል በግ አፉንም አልከፈተም። በመጨነቅና በፍርድ ተወገደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ እያለ ስለ መከራው የተናገረ ነቢይ። ክርስቶስ ስለኛ ተመትቷል። ክርስቶስ ስለኛ ቆስሏል። ክርስቶስ ስለኛ በመስቀል ተሰቅሏል። አሜን ነው ወይ? በልባችን ያለው ሰው እንዲበል ኢየሱስ ስላንተ ተጨንቋል በሉት እስቲ። ስላንተ መከራ ተቀብሏል በሉት እስቲ። ስላንተ ደሙን አፍስሷል በሉት እስቲ። አንተ የደሙ ውጤት ነህ በሉት እስቲ። ሃሌሉያ። ስለዚህ ጌታ አትጅጋችሁ ክብርና ምልክ ሃሌሉያ። ደግሞ ተመልሶ እንደሚናገራው ኢየሱስ ምን እንደሚሆን ተነስቶ እንደገና ተመልሶ እንደሚመጣም ተናግሯል። ኢየሱስ ይመጣል። እስቲ ኢየሱስ ይመጣል በሉት እስቲ። እስቲ ኢየሱስ ይመጣል በሉት እስቲ። የቤተ ክርስቲያን ተስፋ ይመጣል። የቅዱሳን ተስፋ ይመጣል። አሁን የሁላችሁ ምድር ዓለም ፊቷ እየተበላሸ ነው ያለ። ፊቷ እየተበላሸ ነገሮች ሁሉ ወዴት እየሄዱ ነው? ወደ ምድር ላይ እየሄዱ ነው። ሰዎች ምን እያሉ አሁን ምን ላይ ነው? አሁን በኒውክሌር ላይ ነው ጨዋታ የተጫወቱት ያሉት። ዓለምን እናጠፋለን እያሉ በኒውክሌር ላይ የተጫወቱ ነው ያሉት። በቃ አሁን ብቻ ቀለበቶን መንካት ብቻ እየቀረብን እያሉ ግን እግዚአብሔር ስላለ ያተፈበራሉ ተባለች እንዴ አላለም። መጽሐፍ ብል እንላለን እናምነዋለን። ግን መጽሐፍ አጠፋም ነው እነሱ ይጠፋሉ እናጠፋለን የሚሉ ይጠፋሉ እንጂ እኛ አንጠፋም። እስቲ ከኛ ነው ባለፈው አንድ ዓመት በፊት የኢራን ፕሬዝዳንት ምን አለ? እስቲ ወንድ የሆነ ሰው መጥቶ ይንካኝ እና በአንድ ደቂቃ ውስጥ አጠፋለሁ ብሎ አንድ ሚሊዮን ቀን ተናግሮ ነበር። ኒኩሌር ታጥቃለሁ ብሎ ነበር። ከዛ በኋላ ያን ቃል እግዚአብሔር ተናገረ አያሉና በወራቶች መካከል በቤተ መንግስት ላይ እንደሞተው ጫካ ውስጥ ነው የሞተው። እግዚአብሔር ትዕቢተኞች ይቀጣል። አሜን። እግዚአብሔር ትዕቢተኞች ይቀጣል። ወንድስ እግዚአብሔር ያጠፋው አይጠፋም። እኛ ይጠፋል ብለን እንጠብቀው። እግዚአብሔር ባለው መንገድ ናዝሬቱ ኢየሱስ ቤተ ክርስቲያን መጥቶ ይወስዳታል። በንግግር የሚጠፋ ዓለም የለችም። ጌታ ይመስገን። እንደዚህ በርስ ጌታ የተባረከ ይሁን። በርስ ጌታ ስላለኝ ያለፈው በርስ ግን አንድ ነገር አለ። ምን አለ ካላችሁ ጌታ ይመጣል። ጌታ ይመጣል ወገኖች። እስቲ ጌታ ይመጣል ነው ስጥባችሁ ላይ ያለው እስቲ ማራናታ በርስ እስቲ ይችላል ሰው እኮ የጠፋችሁ ማንደር እየወቃችሁ ጌታ ይመጣል። ጌታ ይመጣል። ተስፋችን ነው። ጦርነት የሌለበት፣ ችግር የሌለበት፣ በሽታ የሌለበት፣ ኩላሊት ተብሎ የማይታወቅበት፣ ስኳር የማይባልበት፣ ወባ ታይፎስ የማይባልበት፣ በጉ ራሱ እረኛ ውሎ የሁሉንም እንባ የሚታበስበት፣ በጉ ራሱ ብርሃን ውሎ የሚበረበት ሃሌሉያ ያስፈለግናል። ተጽናና። ዛሬ ቤት የሌላችሁ በብዙ አይነት ቦታ ላይ የምትቀረጡ ሰዎች ካላችሁ ቤት ምድራዊ ቤት ጊዜያዊ ነው። ቤት ያላችሁ ሰዎች አትኩሩ። ምንም አትኩሩ፣ አትመኩ፣ እንዳትመኩ ይቀራል። እሱ አንድ ቀን ይፈርሳል። አዳቸው አሁን በጦርነት እኮ እዛው ስንትና ስንት 50 ፎቅ እኮ ነው በደቂቃ ውስጥ እየወደመ ያለ። ዛሬ ምን 50 ፎቅ ነው ወይ ወደ ትቆረው እንዳትቆረው። ስለዚህ ዋናው ተስፋነት እንግዲህ በኢየሱስ ላይ እንደዛ የሚሉ ሰዎች አንነካም እንትን አለ ብትሉ ሰዎች እንዳትቆሩ ንገር እስኪ ምናልባት በኋላ እኔ እንዳይከሳኝ እንዳትቆሩ በሉ ተገባችሁ ላይ ያለው ነው። እኔ ያላችሁት እናንተ እግዚአብሔር ይመስገን። ስለዚህ በጣም የሚገርም ነገር ነው። ስለ ክርስቶስ መምጫ ተናግሯል ኢሳይያስ ነቢይ ብሎ ወንጌል ያለው እግዚአብሔር የተባረከ። ወደ መልእክቴ ዋናው ሀሳብ ስንመለስ እነዚህ በቂሮስ በኩል ስናገር
መልእክቱን ሲያመጣ እግዚአብሔር መጀመሪያ አስቀድሞ እነዚህ በባቢሎናውያን ተገዝተው ስለነበሩ ከዛው ምን እንዲሆኑ እንዲመወጡ መጀመሪያ እግዚአብሔር በኤርምያስ አፍ ተናግሮ ነበር። ተናግሮ ስለነበር እግዚአብሔር ምን እያለ ነው? ይሄንን ጥቅሶ ይናገራል። ኢሳይያስ ምዕራፍ 1 ከ1 እስከ 3 ተናግሮ ይላል። የኤርምያስ አፍ በኤርምያስ አፍ የተናገረው እግዚአብሔር ቃል ይፈጸም ዘንድ በፋሪስ ንጉሥ በቂሮስ በመጀመሪያ ዓመት እግዚአብሔር የፋሪስን ንጉሥ የቂሮስን መንፈስ አስነሳው። እርሱም በመንግሥቱ ላይ አዋጅ አስነገረ። ደግሞ በጽሕፈት አድርጎ እንዲህ አለ። የፋሪስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግሥታት ሁሉ ሰጥቶአልና በይሁዳ ባለችው በኢየሩሳሌም ቤት እንሠራ ዘንድ አዞኛል። ከሕዝብም ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ለኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ ብሎ እግዚአብሔር የተናገረውን ቃል ከዛው ኤርምያስ መጽሐፍ ምዕራፍ 25 ለእግዚአብሔር አስቀድሞ የእስራኤል ልጆች ሊበተኑ የተናገረውን ቃል በመጥቀስ ነው የሚናገረው። እግዚአብሔር የቂሮስን የፋሪስን ንጉሥ የቂሮስን ልብ ቤቱን እንዲሰራ ምናደርገው አነሳሱ። በጣም የሚገርማችሁ ቤቱን እንዲሰራ እግዚአብሔር የምድር ነገሥታትን ሁሉ ለቂሮስ አሳልፎ ከሁላቸው ብራቸውን፣ ወርቃቸውን፣ ናሳቸውን ሁሉ ነገሮቻቸውን አምጥቶ ሰሩላል። ታዲያ ለዚህ ኢሳይያስ እግዚአብሔር ምን አለ? በነቢዩ በኩል እንደዚህ ይለዋል፣ እግዚአብሔር ለቀባሁት አሕዛብን በፊቱ አስገዛ ዘንድ የነገሥታትን ወገብ ይፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ይከፍት ዘንድ ቀኝ እጁን ለያዙት ለቂሮስ እንዲህ ይላል። የቅባቱ ጉልበት የሚከፍታቸው በሮች አራት ነገሮች ቶሎ ብዬ ልናገርና ጸልያለሁ። እግዚአብሔር የተባረከ። አንደኛ የቅባቱ ጉልበት የሚከፍታቸው በሮች ምንድን ነው ካላችሁ፣ ተራሮችን ትክክል ያደርጋል። አሜን ነው ወይ? እስቲ ተራራይ ትክክል ያደርጋል በሉት። እስቲ የቅባቱ ጉልበት ወልደስ። ምክንያቱም ቅባቱ የማይታዘዝ ነገር የለም። ቅባቱ ይመጣል። ቅባቱ መንፈስ ቅዱስ ነው። ሌላ ዘመኑ ላይ ቅባት እንደሚባሉ እንዳታስቡ። ቅባቱ መንፈስ ቅዱስ ነው። ያ ደግሞ መንፈስ ቅዱስ የተቀበልን የእግዚአብሔር መንፈስ በውስጣችን አለ። አሜን ነው ወይ? እስቲ አንድ በውስጡ ለመንፈስ ቅዱስ አለ የሚል ሰው አሜን ይበል። ዓለም የማያውና የማያውቀው ግን በእኛ በውስጥ ስለሚኖር የምናውቀው የእግዚአብሔር መንፈስ በእኛ ውስጥ አለ፣ በአንተ ውስጥ አለ፣ በአንቺ ውስጥ አለ። ዓለም ግን አያውቀው፣ አያየው። እኔና እናንተ ግን የምናውቀው የክብር መንፈስ አለ። አሜን አይባልም ወይ? እስቲ የክብር መንፈስ አለ በሉ እስቲ። የክብር መንፈስ አለ በሉ እስቲ። በዚህ በመንፈስ ቅዱስ ፊት የሚቆም ተራራ የለም እስቲ። ታዲያ ምን ያደርገዋል? የቅባቱ ጉልበት ተራሮችን ያደርገዋል። ትክክል በሉ እስቲ። ትክክል እስቲ በሉ እስቲ። በፊታችሁ ያለው የትኛውም ተራራ በኢየሱስ ስም ትክክል ይሁን። አሜን ነው ወይ? በትዳራችሁ መካከል ያለው፣ በአገልግሎታችሁ መካከል ያለው፣ ስትወጡ ስትገቡ ያስጨነቃቸው የያዛቸው አታልፍም አትሻገርም የሚል እንዲሁ ትኖራለህ ዘመንን እንዲህ ትጨርሳለህ የሚል የትኛውም ተራራ ዛሬ የተገነደሰ ይሁን። የእግዚአብሔር ቃል እንደዚህ ይላል። ለዘሩባቤል የተባለው ዘካርያስ መጽሐፍ ምዕራፍ 4 ላይ እንዲህ የሚል ቃል አለ። መልሶም ዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይል በመግዛቴ አይደለም ይላል የሠራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ሜዳ ደልዳላ ሜዳ ትሆናለህ። በዘሩባቤል ፊት ትሆናለህ ደልዳላ ሜዳ። እስቲ በእኔ ፊት ትሆናለህ ደልዳላ ሜዳ ትሆናለህ። ደልዳላ ሜዳ ትሆናለህ ይልና ሰዎችን ሞገስ ይላሉ ብሎ እየጮኸ ወደ ምድር ድንጋይ ያወጣል ብሎ ተናገረ ይላል። ኢየሱስ ክርስቶስ ጌታ ለብዙ ጊዜ ለብዙ ዘመናት ያስጨንቀው ነበር። ይሄ ተራራ የሚለው የተፈጥሮ ተራራውን በዓለም ላይ በአፍሪካ የታወቀው
የምታውቁ የተማራችሁ ሰዎች፣ በሳይንስ የተማራችሁ፣ በታሪክ የተማራችሁ ሰዎች ታውቃላችሁ። ያ ተራራ ምን እያለ ያለ ለአንዳንዱ በቤቱ በትዳሩ ውስጥ ያለው ተራራ ነው። ለአንዳንዱ የማብራት ተራራ ነው። የአንዳንዱ የፍርሃትና የመጨነቅ፣ የአንዳንዱ የበሽታ፣ የአንዳንዱ አለመሳካት፣ ያለ አንዳንዱ ደግሞ የማብቃት የተለያየ አይነት የሚያነጋግር ነገር ሁሉ ምንድን ነው? ተራራ ተናግረዋል። አሁን ሁላችንም የዚህ ቦታ የለበስን ሰዎች አለ ሁላችን በጣም ቆንጆች ነን። እስቲ ቆንጆ ነኝ በሉት። አረበሮ በደንብ ራሳችሁ በጣም ደግሞ ዝንት ብላችኋል። በጣም የምታውቁ ቤታችሁን ያምራል። በጣም ጌታ ይመስገን። ይሄን ማየታችን ራሱ በጣም ደስ ይላል። እግዚአብሔር ይመስገን። በጣም የምታምሩት ግን እንደለበስነው እንደተቀመጥነው አይደለም። ውስጣችን ወደ ቤታችን ሲመጣ የራሳችን ተራራ አለ። ስለዚህ ለዛው ተራራ ነው እግዚአብሔር የተናገራል። ዛሬ ግን ደንዳና ቤታ ይሆናል። ይሄ ጉያው ለዘሩባቤል እኮ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ደንዳና ሜዳ ትሆናለህ አለ። በዘሩባቤል አቅም አይደለም፣ በአድማ አቅም አይደለም፣ በእናንተ አቅም አይደለም፣ በኃይል አቅም አይደለም፣ ግን ከሰራዊቱ ከእግዚአብሔር ኃይል የተነሳ ከቅባቱ ከመንፈስ ቅዱስ ኃይል የተነሳ በመንፈስ እንጂ በኃይል አይደለም ነው ያለው እግዚአብሔር። በብርታታችን በችሎታችን አይደለም፣ ግን ከላይ ከተለቀቀው ከቅዱሱ ቅባት የተነሳ ደልዳላ ሜዳ ይሆናል። ይባርካችሁ። እጆቻችሁ ወደ ገዘሩ ወደፊት ሼባጋ ሀያለቦስ የጌታ መንፈስ መጣ። የባባ ሀሳብ ፕሮሎጎስ በፊታችሁ ላይ ያለው ደላላ በጌታ በኢየሱስ ደልዳላ ሜዳ ይሆናል። ከቤታችሁ ላይ የተነሳ ይሆን፣ ከኑሯችሁ ላይ የተነሳ ይሆን፣ ከመንገዳችሁ ላይ የተነሳ ይሆን፣ ከራእያችሁ ላይ የተነሳ ይሆን። እግዚአብሔር መንገዳችሁን ያቅና። ለጌታ ለኢየሱስ ክብር አምጡለት። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ሃሌሉያ፣ ሃሌሉያ። ሁለተኛ የቅባቱ ጉልበት የሚከፍለው ሁለተኛ ምንድን ነው? የነሐሱን ደጅ ምን ያደርገዋል? ይሰብረዋል። መሰበር ያለበት ይሰበር። እስኪ ይሰበር እንዲበሉ ስለሚዋቸው በደንብ ስበሩ። አንድ አይነት ይገቡ ቢገቡ ሶስተኛ ያሹ በሉ ስ ኢየሱስ ጎለና ኢየሱስ ጎዳ ኢየሱስ ጎፍታዳ ኢየሱስ ጠሪቿ ያዙት። አንድ ልባቸው ላይ ያሉት ማዳጋሳክሩ በጋሴት ሌሌ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 ሌ አንድ ጊዜ በደንብ ነገር ጣድና ይሰበር። ጌታ ይመስገን። ጌታ ሰብሮታል። እንደዚህ ለእግዚአብሔር ቃል በሐጌ መጽሐፍ ምዕራፍ 1:7 ጀምሮ እንደዚህ ቃል አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁ በመንገዳችሁ ላይ አድርጉ፣ ወደ ተራራ ውጡ፣ እንጨትን አምጡ፣ ቤቱንም ስሩ፣ እኔም በእርሱ ደስ ይለኛል፣ እኔም እመሰግናለሁ ይላል እግዚአብሔር። እናንተ ብዙ ነገር ተስፋ አደረጋችሁ፣ ነው ጥቂት ነገር ሆነ። ወደ ቤት በገባችሁ ጊዜ ይፋረዱበት። ስለምንድን ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤቶቻችሁ የወጣችሁ የኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱም ደግሞ ፍሬዋን ምን አድርጋለች? ከልክላለች። እኔም በምድር ተራሮች በእህልም በወይን በዘይትና ምድርን በምታበቅለው በሰዎችም በእንስሶችም ላይ እጅን በሚያከብለው ሁሉ ላይ ድንቅን ጠርቻለሁ አለ እግዚአብሔር። አንድ ጊዜ ለእስራኤል ልጆች ይህን ቃል ተናገረ በሐጌ በኩል። ምንድን ነው የተናገረው? እዛም ጊዜ የሕዝቡ ልብ ከእግዚአብሔር መንገድና ሀሳብ ወጣ ብሎ ነበር። ስለዚህ እግዚአብሔር ነቢዩን ላካቸው። እያንዳንዱ ሰው የእግዚአብሔር ቤት የሚሰራበት
ጊዜና ሰዓት አይደለም እያለ ይወጡ ነው። እራሳቸው በቤታቸው ብቻ ነው ይወጡ። ለእኔ የተበሉ እንደዚህ የምንለው ብቻው ነበርና እግዚአብሔር እነሱ ተስፋ ያደረጉትን ነገር ሁሉ እግዚአብሔር ያደረገ ከፊታቸው ገለጥ ያደረገው። ደሞዝ የተቀበለው ሰውየው ደሞዝ ተቀብሎ ይመጣል። ግን ቀዳዳ ነው 3000 አሁን እዚያ ደግሞ እኮ 3000 ከዛ በለው ነው መሰለኝ ደሞዝ። እስቲ በዶላር ደረጃ ልናገር $3000 የሚበላ ሰው ካለ ያ ሰውየው ተቀብሎ መጥቷል። ተቀብሎ ግን የመጣው ምን ላይ ነው ያደረገው? ቀዳዳ ኪስ ነው ያደረገው። ሰውየው ወርሙ ሰጥቶ ቀዳዳ ካደረገ መቀበሉ ትክክል ነው የሚያስፈልግ ነው አስፈላጊ ነው። በቃ ኪቲሮ አለ ማለት ሮጡ ውጫቸው መጥቶ ነው ተስፋ አድርጎ ያለው ነገር አይሆንም፣ አይሳካላቸው። ምክንያቱም መንገዳቸው ከእግዚአብሔር መንገድ ጋር አይደለም። ደጅ ሰምያው ለዚህ አሜን። መንገድን አስተካክል ትክክለኛው ስፍራ ላይ ይቴ ና ወንድሜ ኑ አባቶች እናቶች፣ እንደዛ ስትሆኑ እግዚአብሔር እያቃናል መንገዱን ያስተካክለዋል። አሜን። እግዚአብሔር መንገዱን ያስተካክለዋል። ሰማይ ጣልቅ ከተከለ ሰማይ እንደ ናስ ደጅ ከሆነ እግዚአብሔር ከሌለ ምንም ብታደርጉ ብትለፋ ከንቱ ነው የሚሆነው። ግን እግዚአብሔር በረከቱን እፍስን ጥቂቱን የሰጠችውን እግዚአብሔር በረከት አትረፍርፎ ይባርከዋል። አሜን ነው ወይ? እግዚአብሔር አትረፍርፎ ይባርካችሁ። ምድራችሁ ይባረክ በኢየሱስ ስም። እጆቻችሁን ዘርጉና እጅቷን ከተማ ይባርከው በጌታ በኢየሱስ ስም። እጅ የዝዋይ ወይም የባቱ ከተማ በኢየሱስ ክርስቶስ በሰላም ትባረክ። አየሯ ይባረክ። እነሆ የመንግሥት ባለሥልጣኖች ይባረኩ። የመንግሥት ኦፊሶች ሁሉ ይባረኩ። በዚህ ከተማ ያለው አስተዳደር የተባረከ ነው። የእግዚአብሔር ክብር በዚህ ከተማ ላይ ይሁን። የጽድቅ ጉልበት ይገለጥ። የቀድሞ ክብሯ ይመለስ። ሰላሟ ሁሉ የተባረከ ይሁን። ለጌታችን ለኢየሱስ ክብር አምጡለት። ኢየሱስ ጌታ፣ ኢየሱስ ጌታ። ሶስተኛ የቅባቱ ጉልበት የሚከፍተው በር የቅባቱ ጉልበት ወደ አንድ ጊዜ አውጁ አንድ አውጁ ተራራባካችሁ የቅባቱ ጉልበት ወደ አንድ ጊዜ ድገሙ እንደገና። አዎ አንተ ዙዋዮች በጣም ጎበዞች ጌታ ይባርካችሁ። ሶስተኛ ምንድን ነው? ሶስተኛ የብረቱን መወርወሪያ ያደርገዋለሁ ይቆርጠዋል። እስቲ ይቆረጣል መንግስት ከዚህ በኋላ በቤት ላይ ሆኖ መንግስት አንድ አማኝ ያለው አሜን ብሎ ይቀበላል። እስቲ አሜን ብሎ ይቀበላል። አማኝ ሃሌሉያ። አዎ የብረት መወርወሪያዎች በሰውም በሁኔታዎች የተተበተበ ትታበሉ ይቆረጣል ዛሬ አሜን። እስቲ ይቆረጥ በለስ በኢየሱስ አዎ ይቆረጥብሽ በፊትሽ አይኑ በኢየሱስ እስቲ አይኑ በለስ አንድ ጊዜ አንድ ሰንሰለት ታስሮ የነበሩ ሰው ነበረ። በሐዋርያት ዘመን ሐዋርያት ሥራ ምዕራፍ 2 ላይ አንድ ሄሮድስ ጨካኝ ንጉሥ ነበር። ጨካኝ ንጉሥ፣ በጣም ጨካኝ፣ ቤተክርስቲያንን ያስጨንቅ ነበር፣ ቅዱሳንን ያስጨንቅ ነበር፣ ያሳድድ ነበር። እሱም ብቻ አይደለም፣ ማሳደድ ብቻ አይደለም። ከሐዋርያት አንዱ የመጀመሪያ መሪ ክርስቶስ ኢየሱስ አምድ አድርጎ የሾመውን ያዕቆብን በሰይፍ ነጥረው አስቆረጠ፣ አንገቱን አስቆረጠ። ከዛ እሱ ብቻ አይደለም፣ ደስ ስለው ደግሞ አይሁዶች በጣም ደስ አላቸው። ደስ ስላቸው ጫማው ደግሞ ማን ያዘጋል? ጴጥሮስን ያዘውላል። እና ንቦስቲ ሐዋርያት ሥራ ምዕራፍ 12 ላይ ከ6 ጀምሮ እንዲያነባለው ሄሮድስ ምዕራፍ 12 ላይ ከቁጥር 1 የመጀመሪያውን ክፍል አነባለሁ። እንደዚህ ይላል። በዛም ዘመን ንጉሡ ሄሮድስ መከራ ያጸናባቸው በሌላም መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስ ወንድም ያዕቆብን በሰይፍ ገደለው። ከዛ አይሁድ ደስ እንዲያሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበርና በያዘውን ጊዜ ወደ ወህኒ አገባው። ከፋሲካ በኋላ ደግሞ ያወጣው ዘንድ አስቦ
ያንዳንዱ 4 ወታደሮችን ሆኖ እንዲጠብቁት ለአራተኞቹ ክፍል አሳልፎ ሰጠው። ጴጥሮስን በውኑ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እሱ ወደ እግዚአብሔር ጸሎት አድርጎ ይደረግ ነበረ። ቁጥር 6 ላይ እንደዚህ ይላል፣ ሄሮድስም ሊያወጣ ባሰበ ጊዜ በዛች ሌሊት ጴጥሮስ በሁለት ሰንሰለት ከሁለት ወታደሮች መካከል ነበረ። ጠባቆች በደጅ ፊት ቆመው ወህኒ ይጠባበቁ ነበር። እነሆ ሃሌሉያ የጌታ መልአክ ቀረበው። እስቲ የጌታ መልአክ ቀረበው። እስቲ ዛሬ የጌታ መልአክ የሚቀርብበት ሰው አለ። ሃሌሉያ የጌታ መልአክ ወደ ቤታችሁ ይቅረብ። አሜን ነው ወይ? የጌታ መልአክ ቀረበ። በቤቱ ውስጥ ብርሃን በራ። ጴጥሮስን ወደ እርሱ መጥቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። እስቲ ሰንሰለቶቹ ከእጁ ወደቁ። ወደስ በሉበሉበት ሰንሰለቶች ከእጁ ወደቁ። ወደስ እስቲ ለራሳችሁ ሰንሰለቶች ከእጁ ወደቀ በሉስ። ይሁን በኢየሱስ አሜን ነው። ወደቁ ይላል። ሰንሰለቶቹ ቢሆኑ አዎ ወደቁ። በጣም የሚገርም ነገር ነው። መልአኩ ቁስምት ለመልአኩ ታጠቅና ጫማዬን አድርጎ እንዲህ ማለት አደረገው። ልብስን ሊበስና ምን አደረገ? አሁን ልብስን አደረገና ምን አደረገ? ተከተለኝ አለው። ወጥቶ እየተከተለ ራእይ የሚያየው ይመስለው ነበረ እንጂ በመልአኩ የሚደረገው እውነት እንደሆነ አላወቀም። የመጀመሪያውን አለፈ። የመጀመሪያውንም ሁለተኛውንም ዘብ አለፈ። እስቲ የመጀመሪያውን እስቲ ሁለተኛው እስቲ የመጀመሪያ ሁለተኛ አልፎ ወደ ከተማ ወደሚያወጣው ወደ